እንግዲህ ጉዞ ሊጀመር ነው። ወደ ጉዞአችን ልንሄድ ነው። ቤታችንን ሰንዳ እያረግናት ነው። እቃችንን እያስተካከልን ልብሳችንን እያዘጋጀን ነው። እንግዲህ ልብሶቼ ምናምን ነገር አጣጥፌ 5 ቀን ስለሆነ አንዳንድ ነገሮችን እያያዝኩኝ ነው። እና እንግዲህ ፈጣሪ ካለ 5 ቀናችን እዛ ቆይተን ነው የምንመለሰው እንደተባለው ከሆነና እየተዘጋጀው ነው። ቤቴን እየጸዳዳኋትኝ ነው። እያነጣጠፍኩ እያጸዳዳሁ ነው ያለሁትኝ እና እንግዲህ ፈጣሪ ያውቃል። ስራ ቦታ ላይ ፍቃድ አልሰጥሽም ብሎኛል። 10 ሰዓት ላይ ሂደን እዛ ነገ እናርፋለን። ከዛ ሁለተኛው ቀን መጀመሪያ ቀን አርፈን ክላስ ምናምን ይዘን አርፈን ሁለተኛው ቀን ፈተና እንጀምራለን። ከዛ ሁለተኛ ቀን ፈተና እንጀምራለን። ሁለተኛ ቀን ሰርተን ካላለቀ ሶስተኛው ቀን እንሰራለን ማለት ነው። ከዛ አራተኛ ቀን እረፍት እናድርግና 5ኛ ቀን እንመለሳለን ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ደግሞ ለሸሹ ይቅርታ ጠይቃለሁኝ። ትንሽ ራሴን አሞኝ ቅባት ተቀባውና ለዛ መሸሽ አሰርኩትኝ፣ ይቅርታ። እና ዛሬ ትምህርት ቤት ነበር የቆየሁት። ከዛ መጣው ፀሐይ ላይ ትንሽ ስለቆየሁኝም ራሴን አመመኝ እና ለዛ ቅባት ተቀብቼ ምናምን እያጠናው ነበር የቆየሁትኝ። ከዛም ግን የሆነ መረጃ ሲደርሰኝ ለእናንተ ልንገራችሁ፣ ሼር ላድርግላችሁ፣ ላካፍላችሁ ብዬ ነው ካሜራዬን የከፈትኩትና የቆምኩትና እሱ ምንድን ነው ቤተሰብ ነግሬያችኋለሁ። ሰሞኑን እንሄዳለን ምናምን ብዬ አውርቻችኋለሁ እና ጠዋት ክላስ ሂጄ የሆነ ያክል አጥንቼ ማለት ማየት ያለብኝን አንዳንድ ነገር አይቼ ስመለስ የሆነ ነገር ተቀብዬ ነው የመጣሁት። ቆይ ላሳያችሁ። እንዲህ ስትታይ ትንሽ ነው የምትመስለው። ነገሩ ትንሽ ናት፣ ብዙም አይደለችም። 2000 ብር ሰጥቶኛል ማለት ነው። 2000 ብር ምንድን ነው? የምንሄደው ነጌ ነው እንደተነገረኝ ከሆነ ነጌ ልክ 10 ሰዓት ሲል ሌሊት 10 ሰዓት ማለት ነው ከዚህ እንነሳለን ብለውናል። እና ልክ ሌሊት 10 ሰዓት ሄደን እዛ እንደርሳለን ማለት ነው። ይሄ ከዚህ ስንሄድ ትራንስፖርት ራሳቸው ናቸው። የግቢ ሰርቪስ አለ፣ የግቢ ሰርቪስ አለ እና በግቢ ሰርቪስ ነው የምንሄደው። ግን እዛ ላለው ለምግብ ክላስ የምንይዘው ራሳችንን፣ ለክላስ ለምግብ 5 ቀን ነው የምንቆየው ማለት ነው። እዛ 5 ቀን ነው የምንቆየው። ፈተናው ምን ያክል እንደሚቆይ አይታወቅም። ምናልባት 2 ቀን ነው ወይ 3 ቀን ነው የሚሆነው። ግን እኛ 5 ቀን ነው የምንቆየው ተብለናል። እና 5 ቀን ሙሉ ለምግብ ለአልጋ እና ውስጥ ለውስጥ ያው ትራንስፖርት ምናምን ነገር ሜቢ ስንመለስም ትራንስፖርት አናገኘም እና ለትራንስፖርት ለምግብ ለአልጋ ተብሎ 2000 ብር ተሰጥቶናል ማለት ነው። ፈጣሪ ያውቃል እንግዲህ 2000 ብር ለ5 ቀን ለሰው ሀገር ምግብ ከውጭ ምን ከውጭ እየተደረገ ይቻላል። እንግዲህ ፈጣሪ ያውቃል እንዴት አበርክቶ በጸጋ እንዴት እንደሚያኖር ፈጣሪ ያውቃል። እና 2000 ብሩን ቆጣጥበን 5 ቀን እንቆያለን ማለት ነው። ከዛ በኋላ ስንመለስ እንግዲህ በራሳችን ሳይሆን አይቀርም የምንመለሰው። ስንሄድ ግን ጠዋት ሌሊት ስለሆነ 10 ሰዓት ላይ የምንሄደው የግቢ መኪና አለ እና በግቢ መኪና ነው የምትሄደው ተብለናል። እና ጠዋት ነው ተቀብዬ የመጣሁት ብሩን ጠዋት ነው ከግቢ የሰጡን 2000 ብሩ ማለት ነው። እና ከዛ በዛው መጥቼ እያጠናው ነበርና እኔ ቀን ላይ የምንሄድ መስሎኝ ነበር፣ ነገ ከሰዓት አካባቢ የምንሄድ መስሎኝ ነበር። አሁን ደውለው ነገ 10 ሰዓት ነው የምንሄደው ሌሊትና ተዘጋጂ አሉኝ ማለት ነው። እና ይሄ መረጃ ልንገራችሁ ሼር አድርግላችሁ ብዬ ነው ከጥናት የተነሳሁት። ቤቴ ሁላ ዝረክረክ ብሏል፣ ግን እያጠናው ነበር የቆየሁት ቁጭ ብዬ ማለት ነው። እና ትንሽ ጭንቀት የሆነብኝ ደግሞ ምን መሰላችሁ ቤተሰብ፣ ስራ ቦታ ላይ ሰሞኑን በጣም ትንሽ የተቸገርኩ ነው ማለት። እዚህ ጋርም ትኩረት መስጠት አለብኝ፣ ብሩ የኔ እንዲሆን ከፈለኩ ትኩረት መስጠት አለብኝ። እና ግን ስራ ቦታ ላይ ፍቃድ አልሰጥሽም ብለውኛል። እዛ ሄጄ 5 ቀን እንደምቆይ ነገርኳቸው። ከዚህ በፊትም ተነግሮኝ ስለነበር ነግሬያቸው ነበርና 5 ቀን ሙሉ ፍቃድ የለም ምናምን አሉኝ ማለት ነው። እና 2 ቀን አሉኝ። 2 ቀን ደግሞ ፈተናው ራሱ 2 ቀን ነው። እንዴት እንደሆነ አላውቅም። ደግሞ ፈተናውን መቅረት አልፈለኩኝም። ፈተናው በጣም አሪፍ ነው እና
በጣም ነው የተዛገብኩትና ግራ ገብቶኛል። አሁን ደግሞ ብር ተቀብዬ ምን ብዬማ መቅረት ማይሆን ነገር ነው እና አላቅም፣ ግራ ገብቶኛል። ቤተሰብ ስራ ቦታ ላይ ትንሽ ፍቃድ አልሰጡኝም እና አላቅም ስመለስ ምን እንደሚጠብቀኝ አላቅም። መብራናት የምታውቀው ፈጣሪ ያውቃል። ግን ስመለስ አላቅም እንደሚፈጠር ብቻ በሌሊት ተዘጋጅ ተብያለኝ። ፈጣሪ ካለ 10 ሰዓት እንግዲህ እንዴት እንደሞት አላቅም። ከዚህ በጣም ነው የሚጨንቀው። ደግሞ ሰፈሩ ራሱ በጣም ይርቃል ከከተማና ከዚህ 10 ሰዓት ወጥቼ አላቅም እንዴት እንደሚሄድ ራሱ። ነገ 10 ሰዓት ላይ ሂደን እዛ ነገ እናርፋለን። ከዛ ሁለተኛው ቀን መጀመሪያ ቀን አርፈን ክላስ ምናምን ይዘን አርፈን ሁለተኛው ቀን ፈተና እንጀምራለን። ከዛ ሁለተኛ ቀን ፈተና እንጀምራለን። ሁለተኛ ቀን ሰርተን ካላለቀ ሶስተኛ ቀን እንሰራለን ማለት ነው። ከዛ አራተኛ ቀን እረፍት እናደርግና አምስተኛ ቀን እንመለሳለን ማለት ነው። 5 ቀን ነው እዛ የምንቆየው ማለት ነው። 5ኛ ቀን ያው የምንመለስበት ቀን እና እንደዛ ነው የተነገረን። እንግዲህ አሁን እንግዲህ ወደ ጉዞ ለመሄድ ዝግጅቴን ጀምራለሁ። ሻንጣዬን አዘጋጃለሁ። እኔ ጋር ያለው ትልቅ ቦርሳ ነው፣ በጣም ትልቅ ቦርሳ ነው እና ለ5 ቀን በጣም ይበዛል፣ ትልቅ ነው። እስቲ ወጣ ብዬ ከጓደኞቼ ምናምን ፈላልጌ እመለሳለሁ። ካገኘሁኝ የሆነች አነስ ያለች መካከለኛ ነገር ፈልጌ እመጣለሁ። ከዛም በኋላ መያዝ ያለብኝን አንዳንድ እቃዎችን ሊያዝ፣ አንዳንድ እቃ ላስተካክል። ቤቴን እዩት እንዴት አባቱ ዝርክርክ እንዳለ። ያው ይውላ ልክ ስጽፍ አንዳንድ ጥያቄዎችን ሳነብ ምናምን የዋልኩትና ዝርክርክ ብሏል ቤቱ። እንዳደርኩበት ነው ያለው። ትርመስመስ ብሏል። ማስተካከያ ጊዜም አላገኘኝም። የሆነ ትምህርት ቤት ቆየው። ከዛ የሆነ ሰዓት ስራ ሄጄ መጣው። ከዛን ደግሞ አሁን እንትን ሲለኝ ቁጭ ብዬ ማንበብ ጀመርኩ ማለት ነው። እና በቃ ይሆናል አይደል ትኩረት ማሰጡት ነገር ትርምስምስ ያለ አይነት ቤት ለማስተካከያ ራሱ ጊዜ ጠፍቶ ትርምስምስ ብያለሁ። እና ግን እንደዚህ ትቼ መውጣት ስለማልችል ላነጣጥፈውዬ ወደ ማስተካከል ገባው። ቤት ማስተካከል ባይዘዊ በጣም ነው የምወደው። የሆነ ማነጣጠፍ ምናምን ነገር ይመቸኛል። ማነጣጠፍ ካልጋይን ዘን ልብሶችን እያስተካከልኩ ነው ይዤ የሚሄዳቸው ልብሶች። በእርግጥ 5 ቀን ነው፣ ይሄን ያክል ብዙ ልብስ አይደለም የሚይዘው። ትንሽ የተወሰኑ ልብሶችን ይይዛለሁ ብዬ እያስተካከልኩ ነው ያለሁትኝ። ቦርሳም አላገኘውም። እኔ ጋ ያለው ቦርሳ በጣም ትልቅ ነው። እስቲ ወጣ ብዬ መካከለኛ ቦርሳ ፈልጋለሁ። ግን እስከዛ ድረስ መያዝ ያለብኝን አንዳንድ ልብሶችን ጠፍጠፍ አድርጌ ሰንዳ አድርጌ ያስኩኝ ነው። ቻርጀሬን ያስኩ እና አንዳንድ የሚያስፈልጉኝ ነገሮችን ያስኩኝ። ቦርሳዬ በጣም ትልቅ ነው የምር። የሚሄዱ ሰዎችን ሁሉንም የአንድ 5 ሰው ራሱ ይይዛል። በጣም ትልቅ ከመሆኑ የተነሳ ማለት ነው። እስቲ ያስተካክላል። ሌላ ፈልጋለሁ እና ጣጠፍኩኝ። እኔ ግን ጭንቀት የሆነብኝ ቤተሰብ የስራ ጉዳይ ነው። ስራ ፍቃድ አልሰጡኝም እና አሁን ስመለስ ምን ደግሞ በጣም የጨነቀኝ ነው የምር። ግራ ገብቶኛል ማለት ፍቃድ ካልሰጡኝ አሁን ስመለስም እንትን አይሉም፣ ደስተኛ አይሆኑም። ደግሞ ሌላ ጭንቀት ውስጥ ልገባ ነው። ደግሞ ስራ ፍለጋ ሌላ ታሪክ ውስጥ ልገባ ነው። ደግሞ እሱ በጣም ጭንቀት ሆኖብኛል የምር። በስመ አብ ፈጣሪ ብሎ ባሸንፍ። ወይኔ ጸሎት አድርጉልኝ በእናታችሁ በጣም ፈርቻለሁ የምር። መውደቅም ማለፍም ያለው ሆኖ ሳለ ብሩ ደግሞ በጣም ያስፈልገኛል እና ወይኔ ፈጣሪ ብሎ ባልፍ ለዚህ ስራ የለኝም አልጨነቅም ነበር። አሁን ግን ስመጣ የስራ ጉዳይ በጣም ያሳሰበኝ ነው፣ እያስጨነቀኝ ነው። በስተመጨረሻ ቤቴን ይሄ ይመስላለች እና ቤተሰብ ቤቴ እንደዚህ ፏፈሻለች። ያስታኪያታለሁ ለ1 ሳምንት ለ5 ቀን ማለት ነው። እና ጸሎት አድርጉልኝ። በጣም ፈርቻለሁ የምር ፈርቻለሁ። እዛ ስላለው ነገር ስለማለቅ በጣም ፈርቻለሁ። ጸሎት አድርጉልኝ። ማሸነፍ ይመስለኛል። እወዳችኋለሁ። አበረታቱኝ። ውጪ የተወሰነ ልብስ አለኝ እና ቦርሳ ይዤ እመጣና ይሄ በጣም ትልቅ ቦርሳ ነው። በጣም ታለቀብኝ። ሙሉ ልብሴ ነው ውስጥ ያለውና በጣም ትልቅ ነው እና ጓደኛዬ ከእጄ አንድ ትንሽ አነስ ያለች ቦርሳ ይዤ እመጣለሁኝ። እና ቤተሰብ ያለው ይሄን ቤት ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ጠዋት በጠዋት ስንነሳ ጠዋት እለዋለሁኝ፣ ሌሊት
በሌሊት ስንወጣ ያለውን ነገር እንዳለ ቀርጬ አሳያችኋለሁ። ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።